አሜሪካ ኮማንዶዎቿን ወደ ኢራን ለመላክ እያሰበች መሆኑ ተሰምቷል። ይህ እንዳለ ሆኖ አሜሪካና እስራኤል በጋራ ወሳኙን የነዳጅ ደሴት ሊቆጣጠሩ እንደሚችሉ እየተነገረ ይገኛል። ኢራን ከ90 በመቶ በላይ የሚሆነውን ነዳጇን የምታጠራቅምበት ይህ ወሳኝ የነዳጅ ማዕከል በአሜሪካና እስራኤል ዓይን ተጥሎበታል ተብሏል። የኢራንን ነዳጅ መቆጣጠር የኢራንን መንግስት ይጥልልናል ብለው ነው ዋሽንግተንና ቴል አቪቭ ይህንን እቅድ እያቀዱ የሚገኙት። ይህ እንዳለ ሆኖ አሜሪካና እስራኤል ተጣምረው የወሰዱት ወታደራዊ እርምጃ የኢራንን መንግስታዊ ስርዓት እስከ ወዲያኛው ያሰናብታል ብሎ ማሰብ ዘበት ነው አለ አንድ ሪፖርት። ይህ ከአሜሪካ የደህንነት ማዕከላት የወጣው ሪፖርት እንደሚጠቁመው የኢራን መንፈሳዊ መሪዎች በወታደራዊ ተቋማትና በሌሎች ሲቪል ተቋማት ያላቸው ሚና ከፍተኛ ስለሆነ መንግስታዊ ለውጥ ማምጣት እጅግ ከባድ እንደሆነ ተነግሯል። ይህንን ታሳቢ በማድረግም አሜሪካና እስራኤል የኩርድ ኃይሎችን አስታጥቀው በሀገሪቱ ወታደራዊ ትንቅንቅ እንዲደረግ እያቀዱ እንደሆነም ተሰምቷል። አነጋጋሪ አስተያየቶችን በመስጠት የሚታወቁት የአሜሪካው ሴናተር ደግሞ የኢራን ጦርነት ለአሜሪካ ትልቅ ኢንቨስትመንት ነው ብለዋል። ከፍተኛ ገንዘብ እናገኛለን፣ የአሜሪካ ጦር ገንዘብ ከሰከሰ አትበሉ፣ እንዲህ አይነት ኢንቨስትመንት ታይቶ አይታወቅም። የኢራንን ነዳጅ ተቆጣጠርን ማለት ቀደም ሲል ከተቆጣጠርነው የቬንዙዌላ ነዳጅ ጋር ሲደመር የዓለምን ሲሶ ነዳጅ በእጃችን አስገባን ማለት ነው። ታዲያ ከዚህ በላይ ገንዘብ ምን ትፈልጋላችሁ ሲሉ ምላሽ ሰጥተዋል። ይህ እንደተጠበቀ ሆኖ አሜሪካ በኢራን ላይ በከፈተችው ዘመቻ ከ6 ቢሊዮን የአሜሪካ ዶላር በላይ እስካሁን እንዳወጣች ተነግሯል። በየቀኑ የምታወጣው ገንዘብም እያሻቀበ እንደሚገኝ የፔንታገን ባለስልጣናት ተናግረዋል። ፔንታገን ተጨማሪ በጀት መጠየቁ አይቀርም እየተባለ ነው፣ እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። አሜሪካና እስራኤል ዓይናቸውን ካርግ ደሴት ላይ አድርገዋል ተብሏል። ካርግ ደሴት ማለት ደግሞ የኢራን ነዳጅ የሚጠራቀምበት ልዩ ማጠራቀሚያ ነው። ይህ ደሴት የሀገሪቱን 90 በመቶ የሚሆን ለኤክስፖርት የሚቀርብ ነዳጅ የሚያከማች እንደሆነም ታውቋል። እናም አሜሪካ ኮማንዶዎቿን በመላክ ጦሯንም በሰፊው በማንቀሳቀስ በኢራን ልትወስዳቸው ካሰበቻቸው እርምጃዎች መካከል አንደኛው ይህ እንደሆነ ታውቋል። ሌላኛው የአሜሪካ ኮማንዶዎችን ወደ ኢራን ያስልካል የተባለው ጉዳይ ደግሞ የኢራን ዩራኒየም ነው። እስካሁን ኢራን ያበለጸገችውን ዩራኒየም መቆጣጠር የአሜሪካ ኮማንዶዎች ሊሰጣቸው የሚችል ልዩ ተልዕኮ ነው ተብሏል። አሜሪካ ወደ ኢራን ጦሬን አላንቀሳቀስም፣ ጦርነቱን በእግረኛ አልገባበትም እያለች እያፈገፈገች ብትሆንም ኮማንዶዎቿን የምትልክበት ወይም ልዩ ኦፕሬሽን የምትፈጽምበት ዕድል የለም ማለት አይቻልም። እንደ ፖለቲኮ ዘገባ ካርግ ደሴትን መቆጣጠር በአሜሪካና በእስራኤል ልዩ ትኩረት የተሰጠው ጉዳይ ነው። ካርግ ደሴትን መቆጣጠር ማለት የኢራንን ነዳጅ መቆጣጠር ማለት ነው። የኢራንን ነዳጅ መቆጣጠር ማለት ደግሞ የኢራንን ኢኮኖሚ መቆጣጠር ማለት ነውና ይህንን ወሳኝ እርምጃ ለመውሰድ ዋሽንግተንና ቴል አቪቭ በብርቱ እያሰቡበት ነው ይላል ፖለቲኮ። የኢራንን የነዳጅ መሰረተ ልማት መቆጣጠርን መሰረት ያደረገው የአሜሪካና እስራኤል ቀጣይ እቅድ ካርግ ደሴትን ሙሉ ለሙሉ በእጅ ማስገባት ወይም ከፊል ቁጥጥር ማድረግ በመፍትሄነት የተቀመጠው ጉዳይ ነው። በርካታ የፔንታገን እና የዋይት ሃውስ አማካሪዎችም ይህንኑ ጉዳይ በተመለከተ በአደባባይ ጭምር እየተናገሩ ይገኛሉ። ኪዝ ኬሎግ የተባሉት የቀድሞ ወታደራዊ መኮንን በፎክስ ኒውስ ቀርበው ካርግ ደሴትን በቁጥጥር ስር ማዋል አለብን ማለታቸውም የሚታወቅ ነው። ሌላኛው ድምፅ የማይክል ሩቢን ሲሆን እኒህ ወግ አጥባቂ ምሁር ፔንታገንን በኢራን ጉዳይ ላይ ያማክራሉ። እናም የዋይት ሃውስ ባለስልጣናት ስለ ጉዳዩ እንደሰሙ አረጋግጠዋል። ነዳጃቸውን መሸጥ ካልቻሉ ለወታደሮቻቸውም ሆነ ለመንግስት ሰራተኞቻቸው ደሞዝ መክፈል አይችሉም። ደሞዝ መክፈል ካልቻሉ ደግሞ ይወድቃሉ ሲሉ ነው ማይክል ሩቢን አስተያየታቸውን የሰጡት። የአሜሪካ ኢንተርፕራይዝ ኢንስቲትዩት ጸሐፊ የሆኑት ማይክል ሩቢን እንዲህ ይላሉ። የቱንም ያህል በቦምብ ብንወቅጣቸው መንግስታዊ ስርዓት ማምጣት አንችልም። አብዮታዊ ዘቡንም ማፈራረስ አንችልም።
እንዲህ አይነት እርምጃዎችን በመውሰድ ግን ከውስጥ አመፅ እንዲቀሰቀስና የሀገሪቱን ዕጣ ፋንታ ለመቆጣጠር እንችላለን ሲሉም ምክራቸውን ሰጥተዋል። ማይክል ሩቢን እንደተናገሩት ጉዳዩ ማርኮ ሩቢዮ ዘንድ ደርሷል። ማርኮ ሩቢዮ ደግሞ የውጭ ጉዳይ ሚኒስትር ብቻ ሳይሆኑ የብሔራዊ ጸጥታ ካውንስል ሰብሳቢም ናቸው። እናም ጉዳዩ እጃቸው ላይ ይገኛሉ። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤትም ሲአይኤም ጭምር ስለ ካርግ ደሴት በቂ እውቀት ከሌላቸው ኢራንን እናውቃታለን ብለው ማሰብ የለባቸውም ሲሉ ሩቢን አስተያየታቸውን ያጠቃልላሉ። ኢራን አሜሪካና እስራኤል ወታደራዊ እርምጃ ሊወስዱብኝ ይችላሉ ብላ ቀደም ብላ በማሰቧ በካርግ ደሴት ከፍተኛ ነዳጅ እንዲጠራቀም አድርጋለች። በቀን 1.5 ሚሊዮን በርሜል ነዳጅ ለገበያ ታቀርብ የነበረችው ኢራን ይህንን የነዳጅ ምርቷን በመጨመር በቀን እስከ 4 ሚሊዮን በርሜል ነዳጅ በካርግ ደሴት ታጠራቅም እንደነበርና ለኤክስፖርት ገበያም ታመቻች እንደነበር የተለያዩ ዘገባዎች ጠቁመው ነበር። ይሁንና የኢራኑን የካርግ ደሴት አሜሪካና እስራኤል ተቆጣጠሩ ወይም ወታደራዊ እርምጃ ወሰዱበት ማለት ኢራንም በደመ ነፍስ ከባድ እርምጃ ልትወስድ እንደምትችል ኤለን ዋልድ የተባሉ የአትላንቲክ ካውንስል ምሁር ይገልጻሉ። ሁሉም በየፊናው ማጥፋት ይችላልና የነዳጅ መሰረተ ልማቱ ሲመታበት ሌላውንም ሊያጠፋ ይችላል። ይህ ጉዳይ ጥንቃቄ ያስፈልገዋል ሲሉ የአትላንቲክ ካውንስሉ ምሁር ተናግረዋል። እስራኤል የኢራን የነዳጅ መሰረተ ልማቶችን መምታት የሀገሪቱን ኢኮኖሚ ያናውጣል በሚል እሳቤ የተለያዩ የነዳጅ ማጠራቀሚያዎች ላይ እርምጃ እንደወሰደች ተነግሯል። የኢራን አብዮታዊ ጦርም ለዚህ አጸፋ በመስጠት በሃይፋ ወደብ የነዳጅ ማጠራቀሚያዎች ላይ እርምጃ እንደወሰደ ሲገለጽ ቆይቷል። ነዳጅ የዚህ ግጭት ወሳኝ ተዋናይ ነውና የነዳጅ ማዕከላት በተመቱ ቁጥር ደግሞ የነዳጅ ዋጋ እየጨመረ ከፍተኛ ስጋት ለዓለም ኢኮኖሚ ሆኗል። የኳታር የኢነርጂ ሚኒስትር የሆኑት ሳዕድ አልካቢ እንደሚናገሩት እስከ $150 በበርሜል የሚሸጥበት እድል አለ። የፕሬዝዳንት ቭላዲሚር ፑቲን የኢኮኖሚ ጉዳዮች ልዩ ልዑክ የሆኑት ኪሪል ዲሜትሪቭ ደግሞ እስከ 200 ካልደረሰ ምን አለ ትሉኛላችሁ እያሉ ይገኛሉ። ኢራቅን ጨምሮ የተለያዩ ሀገራት የነዳጅ ምርቶቻቸውን እያቆሙ ሲሆን የሆርሙዝ ሰርጥ መዘጋትና የግጭቱ መቀጠል ደግሞ የነዳጅ ዋጋ ከፍ እንዲል እያደረገው እንደሚገኝ ታውቋል። ታዲያ የኢራንን የነዳጅ ማዕከላት መቆጣጠር በአሜሪካም ዘንድ እንደ ግብ የሚታይ ነውና ካርግ ደሴትን አሜሪካ ስትቆጣጠር የነዳጅ ዋጋ በጊዜያዊነትም ቢሆን ከፍ ማለቱ አይቀርም። አሜሪካ ደግሞ የረጅም ጊዜ የነዳጅ ቁጥጥሯን ከፍ እንደምታደርግ ይጠበቃል። ይህ እንዳለ ሆኖ ሾልኮ የወጣው የአሜሪካ ደህንነት ሪፖርት በኢራን የሚደረግ መንግስታዊ ለውጥ እንደ ህልም የራቀ ነው ይላል። የአሜሪካ የብሔራዊ ደህንነት ካውንስሉን መረጃ መሰረት አድርገው የአሜሪካ መገናኛ ብዙሃን እንደዘገቡት የኢራን መንግስት አደረጃጀት በቀላሉ መንግስታዊ ለውጥ ለማድረግ የሚመች አይደለም። ዎል ስትሪት ጆርናል የብሔራዊ ደህንነት ካውንስሉን ሪፖርት ጠቅሶ እንደዘገበው በኢራን ያሉ ወታደራዊና ሃይማኖታዊ አደረጃጀቶች የኢራን አብዮታዊ መንግስት እንዲቀጥል ለማድረግ የተመቹ ናቸው። እናም በኢራን መንግስታዊ ለውጥ ማድረግ እንደ ህልም ሊርቅ ይችላል። የባሊስቲክ ሚሳኤል አቅሟን አዳክመነዋል፣ ባህር ኃይሏን እምሽክ አድርገነዋል የሚሉትና አሜሪካ መንግስታዊ ለውጥ አምጥቶ በኢራን ፖለቲካ ላይ ተጽዕኖ ለማምጣት ግን ረጅም ርቀት መሄድ እንደሚጠበቅባቸው ተነግሯል። ለዚህም ይመስላል ከኩርድ ኃይሎች ጋር መስራትን አሜሪካና እስራኤል እየመረጡ የሚገኙት። በተለይ በምዕራቡ ድንበር አካባቢ እስራኤል ድብደባ የምትፈጽመውም ይህ የኩርድ ኃይል ሰተት ብሎ እንዲገባ ለማድረግ እንደሆነ እየተነገረ ይገኛል። ከ2022 እስከ 2026 ማለትም ላለፉት 4 ዓመታት የኩርድ ኃይሎች በኢራን የጸጥታ ተቋማት ላይ የተለያዩ ጥቃቶችን ሲፈጽሙ እንደነበር የሚታወቅ ነው። በእንዲህ አይነት መንገድ ካልሆነ በኢራን መንግስታዊ ለውጥ ማድረግ ከባድ እንደሆነ ዎል ስትሪት ጆርናል ጽፏል። በኢራን ህዝባዊ አመፅ ይቀሰቀሳል የሚል ግምት አሁን ላይ በአነስተኛ ደረጃ ላይ እንደሚገኝ ዎል ስትሪት ጆርናል ጨምሮ ዘግቧል። አሜሪካም ኮማንዶዎችን በመላክ ኢራን ያበለጸገችውን ዩራኒየም መቆጣጠርን እንደ አንድ አማራጭ እየተመለከተችው ትገኛለች። እንዲህ አይነት እርምጃዎችን በመውሰድ በኢራን ማሳካት የምንፈልገውን ነገር አሳክተናል በማለት ጦርነቱን ለመቋጨት እነ ትራምፕ ሊያስቡ እንደሚችሉም እየተነገረ ይገኛል። ይሁንና እስራኤል
ትራምፕ ጦርነቱን በቀላሉ እንዲያቆሙ አትፈልግም። ስለዚህ ጦርነቱ የመቀጠል እድሉ ከፍተኛ ሊሆን ይችላል። እንኳን ኔታንያሁ በእስራኤል ውስጥ ያሉት ተቃዋሚዎች እነ ያይር ላፒድን ጨምሮ በኢራን መንግስታዊ ለውጥ እስኪመጣ፣ በሊባኖስ ሂዝቦላህ እስኪደመሰስ ጦርነቱ ተፋፍሞ መቀጠል አለበት የሚል ጠንከር ያለ አቋም አላቸው። እናም ትራምፕን መገፋፋታቸው የማይቀር ነው። በመጨረሻም የአሜሪካው ሴናተር ስለ ኢራኑ ጦርነት የሰጡት አስተያየት ብዙዎችን አስገርሟል። እኒህ ሪፐብሊካን ሴናተር ሊንድሲ ግራሃም ይባላሉ። አስገራሚ አስተያየቶችን በመስጠትም ይታወቃሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚወስዷቸውን እርምጃዎች በተለያየ መንገድ ሲያንቆለጳጵሱ የሚታወቁት ሊንድሲ ግራሃም የተባበሩት አረብ ኤምሬትስ ድረስ ተጉዘው መሐመድ ቢን ዛይድ እኮ የእስራኤል ወዳጅ ነው፣ ልንደግፈው ይገባል በማለትም የሚታወቁ ናቸው። ታዲያ በኢራን ያለው ጦርነት ጥሩ ኢንቨስትመንት ነው ሲሉ የተናገሩት አስተያየት ብዙዎችን አስገርሟል። ከፎክስ ኒውስ ጋር ቆይታ የነበራቸው የሪፐብሊካኑ ሴናተር አሜሪካ በኢራን እያፈሰሰች ያለችው ገንዘብ እንደ ትርፍ ሊቆጠር እንደሚገባ ነው የተናገሩት። የዓለም ነዳጅን እንቆጣጠራለን፣ የዓለምን ነዳጅ ስንቆጣጠር ደግሞ ከፍተኛ ትርፍ እናገኛለን ባይ ናቸው የሪፐብሊካኑ ሴናተር። ሊንድሲ ግራሃም ተጨማሪ ነገር ይናገራሉ። የቬንዙዌላን ነዳጅ ተቆጣጥረናል፣ አሁን የኢራንን ነዳጅ እንቆጣጠራለን። ይህ ማለት 31 በመቶ የሚሆነውን የዓለም የነዳጅ ክምችት ያዘን ማለት ነው። እና ታዲያ ይህ ኢንቨስትመንት አይደለም ወይ? ከዚህ በላይ ምን ኢንቨስትመንት ይምጣላችሁ? በማለት ከፎክስ ኒውስ ጋር በነበራቸው ቆይታ አብራርተዋል። እንደውም አሜሪካ እንዲህ አድርጋ ገንዘቧን አፍስሳ አታውቅም ነው ያሉት ሊንድሲ ግራሃም። በኢራን ከኛ ጋር ተባብሮ የሚሰራ መንግስት እናስቀምጥና የሆርሙዝ ሰርጥ ዳግም እንዳይረበሽ እናደርገዋለን። ማንም እዘጋዋለሁ የማይለውን ሆርሙዝን እንፈጥራለን። አዲሱን መካከለኛውን ምስራቅ በቅርቡ ትመለከታላችሁ በማለት ሊንድሲ ግራሃም አስተያየታቸውን ሰጥተዋል። 31 በመቶ የሚሆነውን የዓለም ነዳጅ ስንቆጣጠር ይህ ለቻይና የቁም ቅዠት ይሆንባታል በማለትም የኢንቨስትመንቱን ጠቃሚነት አብራርተዋል። ይህ እንደተጠበቀ ሆኖ አሜሪካ በኢራን ከ6 ቢሊዮን የአሜሪካ ዶላር በላይ እያወጣች ትገኛለች። ሊንድሲ ግራሃምም ይህ ገንዘብ ወጣ አትበሉ እያሉ ይገኛሉ። ከ6 ቢሊዮን ዶላር በላይ በአጭር ቀናት ውስጥ ያወጣችው አሜሪካ ከዚህ ውስጥ 4 ቢሊዮን እና ከዚያ በላይ የሚሆነውን ገንዘብ የኢራንን ሚሳኤሎችና ድሮኖች ለማክሸፍ እንደተጠቀመችበትም ታውቋል። ኒውዮርክ ታይምስ እንደዘገበው የፔንታገን ባለስልጣናት ጉዳዩን አስመልክቶ ለኮንግረሱ ሪፖርት አቅርበዋል። አሜሪካ ከ4000 በላይ የሚሆኑ በኢራን የሚገኙ ወታደራዊ ኢላማዎችን የደበደበች ሲሆን የሀገሪቱን የሚሳኤል ማስወንጨፊያዎች፣ የባህር ኃይል መርከቦች፣ የአየር መከላከያ ስርዓቶች እንዲሁም ሌሎች አቅሞችን መትቻለሁ እያለች ትገኛለች። የአሜሪካ ጦር ማዕከላዊ እዝ አዛዥ የሆኑት አድሚራል ብራድ ኩፐር በበኩላቸው የኢራን የባሊስቲክ ሚሳኤል ማስወንጨፊያዎች ከ90 በመቶ በላይ ወድመዋል፣ የድሮን ማጥቂያዎቿም ከ83 በመቶ በላይ እንዳልነበሩ ሆነዋል ብለዋል። ሚድል ኢስት ሞኒተር በበኩሉ የኢራን የባሊስቲክ ሚሳኤል አቅም 50 በመቶ ላይ እንደሚገኝ ጽፏል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።